ከመቤታችን በቀር በሰማይና በምድር መካከል ካሉ የሰው ልጆች ሁሉ የሚበልጥ ገና ሳይወለድ መስበክ የጀመረ ከተገደለ በኋላም አንገቱ በአየር ላይ የበረረች የገዢዎችን ኃጢአት የገሰጸች ድንቅ ሰው ማን እንደሆነ ያውቃሉ? እርሱ በብሉይና በአዲስ ኪዳን መገኛ ላይ የቆመ ታላቁ ነቢይ ቅዱስ ዮሐንስ መጥምቅ ነው። ዛሬ በዚህ ቪዲዮ በመጽሐፍ ቅዱስ ታሪክ ውስጥ ተደብቀው የሚገኙ ያልተሰሙና አስገራሚ ምስጢራትን እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቪዲዮ ማብቂያ የዚህ ታላቅ ቅዱስ የተቆረጠው አንገትና መቃብሩ በየት እንደሚገኝ እንነግራቸዋለን። የቅዱስ ዮሐንስ ታሪክ የሚጀምረው በይሁዳ ተራራማ ሀገር ነው። ካህኑ ዘካርያስና ሚስቱ ኤልሳቤጥ በስተርጅናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። ነገር ግን እግዚአብሔር የልመናቸውን ድምጽ ሰምቶ መልአኩ ቅዱስ ገብርኤልን ላከው። መልአኩም ታላቅ ልጅ እንደሚወልዱና ስሙም ዮሐንስ እንደሚባል እንዲሁም መፍራት እንደሌለበት ነገረው። መልአኩ አትፍራ ማለቱ የነፍስ ወደ ሲኦል መውረድ በአጋንንት እግር መጠቅጠቅ አለብን ብለው ይፈሩ ነበርና እርሱ ሊቀር ጥቂት ጊዜ ብቻ እንደቀረ መዳናችሁ ሊጀምር 6 ወር ብቻ ቀርቷል ሲለው ነው። እመቤታችን ቅድስት ድንግል ማርያም ጌታን ጸንሳ ኤልሳቤጥን ለመጠየቅ በሄደች ጊዜ ገና የ6 ወር ጽንስ የነበረው ዮሐንስ በማህፀን ሆኖ ለጌታው ሰገደ። ዮሐንስ ገና ሳይወለድ በአንደበቱ መናገር ሳይጀምር በማህፀን ሆኖ በመንቀጥቀጥ የክርስቶስን አምላክነት የመሰከረና ያበሰረ በታሪክ ብቸኛው ሰባኪ ነው። የኤልሳቤጥ ጽንስ 5 ወር ተደብቆ በ6ኛው ወር መገለጡ ለ5000 ዘመናት ከሰው ልጆች ተሰውሮ የነበረው የሰማይ ምስጢርና የድህነት መንገድ በ6ኛው ሺህ ዘመን በአዲስ ኪዳን እንደሚገለጥ ለማሳየት ነው። ከዚህም በኋላ ቅድስት ኤልሳቤጥ መጥምቁ ዮሐንስን በሰኔ 30 በሮም ግዛት በይሁዳ ተራራማ አካባቢ በኢንከረም ወለደችው። በአሁኑ ሰዓት ይህ ቦታ በደቡብ ምዕራብ ኢየሩሳሌም ይገኛል። ዮሐንስ በሚወለድበት ጊዜ የኤልሳቤጥ ዘመዶችና ጎረቤቶች መጥተው እግዚአብሔር በእርሷ ላይ የገለጠውን ምሕረት ሰምተው ከእርሷ ጋር ደስ አላቸው። በ8ኛውም ቀን በሙሴ ሕግ መሰረት ዮሐንስ ሊገረዝ ሆነ። በዚህ ጊዜ ዘመዶቹ በአባቱ ስም ዘካርያስ ይባል አሉ። ነገር ግን ኤልሳቤጥ ስሙ ዮሐንስ ይባላል አለች። ሁሉም ተገረሙ። በዘመዶቻችሁ መካከል በዚህ ስም የሚጠራ የለም ብለው ዘካርያስን ካለበት ሄደው የልጁ ስም ማን እንዲባል ጠየቁት። ዘካርያስም መጻፊያ ጠየቀ። ስሙ ዮሐንስ ነው ብለው ጻፈ። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። በዚያው ቅጽበት ከአብሳሪው መልአክ ጋር በተከራከረ ጊዜ የተያዘ አንደበቱ ተፈታ፣ ምላሱም ተላቀቀ። ከወራት ዝምታ በኋላ የመጀመሪያ ቃሉ የእግዚአብሔር ምስጋና ነበር። ዘካርያስም በመንፈስ ቅዱስ ተሞልቶ ትንቢት ተናገረ። አንተም ሕፃን የልዑል ነቢይ ትባላለህ፣ በጌታ ፊት ትሄዳለህ፣ መንገዱንም ታዘጋጃለህ። ሕዝቡ ሁሉ በሰሙት ነገር አደነቁ። ይህ ሕፃን ወደፊት ምን ይሆን ተባባሉ። ዮሐንስ ገና በሕፃንነቱ ነበር ሄሮድስ ጌታን ፈልጎ ካረገው ጭፍጨፋ በመሸሽ ከእናቱ ከቅድስት ኤልሳቤጥ ጋር ወደ ይሁዳ በረሃ የገባው። እናቱ በበረሃው ከሞተች በኋላ ይህ ሕፃን ያለ አባትና እናት በዚያ አስፈሪ ምድረ በዳ ብቻውን አደገ። ይህ በረሃ በእስራኤልና በፍልስጤም በምዕራባዊ ዳርቻ ወይም በዌስት ባንክ ምድር ላይ ይገኛል። ከኢየሩሳሌም በስተምስራቅ ተነስቶ እስከ ሙት ባህር ድረስ የሚዘልቀው እጅግ ድንጋያማ ገደላማና አስፈሪ ምድረ በዳ ነው። ዛሬም ድረስ
ቅዱሱ የኖረበትንና የጸለየበትን ያንን አስቸጋሪ የበረሃ ሕይወት ለመመልከት ወደዚያ ይጓዛሉ። ታዲያ በዚያ በረሃ ሲኖር እንደ ሰው አልኖረም። ፍላጎት፣ ትዳር፣ የልብስና የቤት ምቾቶችን ትቶ ሙሉ ሕይወቱን በጾምና በጸሎት እንደ ሰማይ መላእክት አሳልፏል። እንዲሁም በብሉይ ኪዳን ሚልክያስ 3:1 ላይ ስለ ዮሐንስ ሲተነበይ እነሆ መንገዴን በፊቴ እንዲያስተካክል መልእክተኛዬን ወይም መልአኬን ልካለሁ ብሏል። ዮሐንስ የምድር መልአክ የሰማይ ሰው መሆኑን ለማሳየት በስዕላት ላይ ክንፍ ተደርጎለት ይሳላል። ቅድስት ራሱ በአየር ላይ የበረረች ማስተማሯ የእርሱን ፍጹም ተጋድሎ ለማሳየትም እንዲሁ ክንፍ ተደርጎ ይሳላል። በበረሃው ሲኖር መጽሐፍ ቅዱስ እንደሚነግረን የግመል ጸጉር ይለብስ፣ አንበጣና የበረሃ ማር ይመገብ ነበር ይለናል። ይህ እንዲሁ በረሃ ላይ ምግብ ስለጠፋ የመረጠው አይደለም። እጅግ ጥልቅ ትርጉም ያለው ምስጢር ነው። አንበጣ መብላቱ አንበጣ የሚባል በበረሃ የሚበቅል ዛፍ አለ። እንዲሁም አንበጣ አዝመራንና ቡቃያን በመብላት ምድርን ያጠፋል። ዮሐንስ ይህንን አጥፊ እንስሳ አንበጣን መብላቱ የሰውን ልጅ ሕይወት የሚያጠፋውን የኃጢአትና የጣዖት አምልኮ መርዝ ከስሩ ለመንቀል የመጣ የንስሐ ሰባኪ መሆኑን ለማሳየት ነበር። ከዚህ የአንበጣ ምግብ ቀጥሎ ወዲያው የበረሃ ማር ይመገብ ነበር። ማር እጅግ ጣፋጭ ነው። ይህም ዮሐንስ በስብከቱና በንስሐ ጥምቀቱ የሰዎችን ልብ ከኃጢአት ካጠራና ካዘጋጀ በኋላ ወዲያውኑ ተከትሎት የሚመጣው የኢየሱስ ክርስቶስ ወንጌልና የሰማይ መንግስት ትምህርት ነው። የሰማይ መንግስት ትምህርት ምን ያህል ለነፍስ ጣፋጭ እንደሆነ በተግባር ለማሳየት የፈጸመው ምስጢራዊ ምልክት ነው። በአጭሩ አንበጣ መብላቱ የሰውን ልጅ የሚያጠፋውን ኃጢአት መኮነንና በንስሐ ማጥፋቱን ሲያመለክት፣ የበረሃ ማሩ ደግሞ ኃጢአት በንስሐ ከተወገደ በኋላ በክርስቶስ ኢየሱስ የሚገኘውን ጣፋጩን የይቅርታ የጸጋና የወንጌል ሕይወትን ያሳያል። ከዚያም ዘመኑ ሲደርስ ከበረሃ ወጥቶ በዮርዳኖስ ወንዝ አካባቢ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክ ጀመረ። ሕዝቡ ሁሉ ኃጢአታቸውን እየተናዘዙ በእርሱ እጅ ይጠመቁ ነበር። በብሉይ ኪዳን ነቢያት ስለ ክርስቶስ ትንቢት ተናግረዋል። ነገር ግን ማንም በዓይኑ አላየውም ነበር። ዮሐንስ ግን ብሉይን ከሐዲስ ያገናኘ ድልድይ ነው። ክርስቶስን በዓይኑ አይቶ በዮርዳኖስ ወንዝ አጥምቆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ በእጁ ያመለከተ ብቸኛውና የመጨረሻው የብሉይ ኪዳን ነቢይ እርሱ ነው። Amen.